ሰይጣን ከማይችላቸው ነገሮች ውስጥ ሶስት ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለው፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥቶ ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስም እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኘናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ፣ ድልዋን ይክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል። ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ፣ አእምሮ ላይ ከተቀመጠ፣ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አበላሽ ይጠብቃል። ምንድን ነው እኔ እንደዚህ አስቤ ሲሄድ ተበላሽቶ ነው የሚጠብቀኝ? እንደዚህ ምንድን ነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአእምሯችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልክአ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አእምሯችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አእምሮዬ የሚያስበውን ሕሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ የትኛውም አይነት የደብተራ መንፈስ ይላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛን ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ። ስለዚህ ይህንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው፣ አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዘው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ኑ ወዚህ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ብለው ይጮሃሉ። ለምን? ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋል እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆኖ ይከታተላችኋል። ወጣ ገባ እያለ ከውጭ ሆነ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ለጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንን ማለት ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥሏ ብታይም ባታይም ከታሰረች ምንም ለውጥ የለውም። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት።
ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም፣ ሆዴ አይነፋም፣ ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በሌም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው። ብሩን ያባክን ከነበረ ወይም የሆነ ነገር ያለ ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአይምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ተመሳሳይ ነው። መንፈስ ሲልኩባት እንድትጣላ ከጓደኛዋ ጋር መተት ሲልኩባት ስትይዘው ወደ ሲኦል ስትሸኘው መጨረሻ ላይ እስቲ ወደ መጣህበት ተመለስ ብላ መዝሙር 11ን መዝሙር 34ን መዝሙር 68ና 58ን ጸልያ ስትል ሴትዮዋ ታመመች። ወደ መጣህበት ተመለስ ነው ያለችው። እግዚአብሔር ነው የሚበቀለው አይደለም። ጠላቶቼ እኔ እንደሆንኩኝ እኔ ላይ እንደተፈረደብኝ ይፈረድባቸው ነው የሚለው። በእኔ ላይ እንደሆነ በእነሱ ላይ ይሁንባቸው ነው የሚለው ቃሉ። ከዛ ሌላ ገጠመኝ እየነገርኳችሁ ነው ያለሁት። እንግዲህ ያስቡት ተጨማሪ ገጠመኝና እህቶቿ እነዛ አብሯት የነበሩት የሰፈር ሰዎች ይጠሏት የነበሩት ነጠላ ለብሳ ቤተክርስቲያን ስትሄድ ረጅም ቀሚስ ለብሳ ስትመደቡ ቤተክርስቲያኑ አጠገባቸው ነው ሲሄዱ ሲመጡ አብሮ ሲቆርቡ ምናምን ሲመጡ እጮኝነት ጊዜያቸው ንስሐ አባት መጥቶ ከዛ በቃ ይቺ ጸበኛ የተባለችው ሴትዮ መጣችና ያከራየችው ሴትዮ ማለት ነው ጎረቤቷ ጋር መጣ። እንደው እቺ ልጅ ምን አርጋሽ ያስወጣሻት ከዚህ ቤት? እንደው መሬት የሆነች አንድ ቀን ቀና ብላ ተናግራኝ የማታውቅ መጾም መጸለይ መስገድ ብቻ ሌላ ምንም የማታውቅ ልጅ ብላ ስትላት ጊዜ አሁን ፍቅረኛ ስትይዝ እንግዲህ ቀይሯት ይሆናል እንጂ እኛ ጋር እያለችማ ምን እንደነበረች አታውቅም። ኧረ እንዲህ ያለ ነገር የለባትም ነበር። ያደረጋችኋትን በሙሉ ሰምተናል። ታሪኳን ሁሉ ሰምቻለሁ። በምን ሰማሽ? እንደዚህ ይዘውት ነበር፣ እንደዚህ ሸፍነውት ማለት ነው። የመምህር ግርማ መቁጠሪያ ይሄ ጉድሽን አወጣው። አንቺ በቤት ውስጥ አለቃ ሆነሽ ልጅቷን ምን ታሰቃያት እንደነበረ ምን ታረያት እንደነበረ እያሉ ሴትዮዋ መቁጠሪያቸውን እያሳዩ በዚህ ነበር አንቺ እንዲህ ማለት እያሉ ሴትዮዋ ምን ትሆኝ ይላሉ። በዚህ ነበር ሽለጥ አድርጎ እንደው አናትሽ ያለውን አጋንንት ማባረር። አሁን አንቺ ነሽ የተጣላሽኝ ወይስ አጋንንትሽ ነው አሏት። ልትታረቂኝ ባልሆነ አሏቸው። በመልካም እንደመጡ ገባቸው። እናቶች ይግባባሉ አይደል? አዎ እኔ እኮ ያኔ እንደዛ ስትጠይኝ እንኳን አንቺ መስለሽኝ ለካ ጋንጩርሽ ነው ጋንጩራ ትላታለች። ሴትዮ ስነ ስርዓት አድርጊ ነው ጊዜ በዚህ ማለት ነበር። መቁጠሪያውን ለካ ይዛ የወጣችው እዛ መንፈሱ ሲጮህ ሴትዮዋ ኃይለኛ ስለሆነች ድንገት ከተናገረችኝ በዚህ እላታለሁ ብሎ ነው። ሲገቡ ሲወጡ በዚህ ከዛ መጨረሻ ላይ የሆነው እሷ ልትታረቂኝ የመጣሽ ነው እንጂ ለተንኮል እንዳልመጣሽ ነው የምረዳው። እሺ ስለዚህ አሁን ምን ልታዘዝ አሉ ሴትዮዋ። አንቺ እንደው በእውነት በጣም በጣም መልካም ሰው ናት። እንደው በእውነት ይቅር ብላሻለች እኮ ልጅቷ። ያደርጋችኋት ነገር በሙሉና የልጅቷ ባህሪ አይገናኝም። እና ደግሞ ሰሞኑንም ደግሞ የላክሽባት አጋንንት አለ። አትይም ሴት ጠንቋይ ቤት መሄድ አታርፊም፣ እዛ ሰውዬ ጋር መሄድ አለቻት። እሱንም ተናገረ እንዴ አሉ ሴትዮዋ። ደነገጡ። በቃ አዎ እገሌ ጋር ሄደሽ አልነበር? ከዚህ ሰፈር ነቅላ አስወጣት፣ ከሰውየውም ለያት ብለሽ አልተናገርሽም ብያለሁ። እንደው ገበና እንደብቂ ምናምን ብላሉ ሴትዮዋ። በቃ ማለቀስ ጀመሩ። አንቺ አይደለሽ ገበና የምትሸፍኝ? ድሮንም አብረን አይደል የኖር ነው እንተዋውቃለን። አዎ ሸፍኝልኝ። ምን እኔ የሸፈንኩት? እዛ ያው የጮኸ እየለፈለፈ አይደል ቤት ውስጥ እኮ ያሽቀጽ ልጆቼ እንዳይሰሙ እኔ ከልጆቼ ጋር የሚያጣላዋት ሁሉ ነገር የፈጠርኩት በሰፈር ውስጥም ስሟን ያጠፋሁት ራሴ ነኝ። በእንግዲያውስ እንደዛ ከሆነ ነይና ይቅርታ አድርጊልኝ ባያት። ሴትዮዋ ጉትት አድርገው ይዘው ግብት መቁጠሪያቸውን እንግዲህ የእግዚአብሔር ኃይል አያችሁ መቁጠሪያ ላይ በአብ በወልድ በመንፈስ ቅዱስ ስም አለቀ። ያዝ እንግዲህ ጅልጥ ስታደርጉት ብቻ አይደለም የምትሉት ወይኔ ተቃጠልኩ ነው የሚለው። ስጋ ብቻ ለሚያቃጥለው ይሄ ደግሞ የተጣልኩኝ እንዳልሆኝ ስጋዬን ደግሞ ጎስመዋለሁ አይደል ያል ቅዱስ ጳውሎስ። ስጋችሁን ስትጎስሙ በዛውም አጅረው ነው የምትጎስሙት። ቴሩ ነው በገና እና ወደ ቤት ይዛቸው ገባችና ሴትዮዋ ቤት ይዘው ቁጭ ሳሎን። ሴትዮዋ ልጅቷ ከስራ ስትመጣ የስራ ቀን ነው። ከስራ ስትመጣ ማማ ደህና ዋሉ ብላ ስትገባ እግዚአብሔር ይመስገን የኔ መልአክ የኔ ቅዱስ
ነይ እስቲ እፈልግሻለሁ አሏት። እማማ መጣ አንድ ጊዜ እንደዚህ ግን ባይሉኝ ደስ ይለኛል፣ እንደዚህ ካሉኝ እኔ ቤቷ አልገባም አለቻቸው። እሺ እኔ ኃጢአተኛ ልበልሽ ሲለው ጊዜ እንደሱም አይባልም፣ ስሜን ጠርተውኝ እንደዛ ይሻላል። ምን አድርጌልዎት ነው? ነይ ግቢ አልኩሽ እኮ ሲሏት ግብት ስትል ሴትዮዋ ቁጭ ብላለች። ድንግጥ ስትል ጊዜ አትደንግጪ ነይ ቁጭ በይ አሏት። ቁጭ ስትል ጊዜ እንደው ልጅ ይቅርታ አድርጊልኝ ብለው እያለቀሱ መጥተው እግሯ ስር ደፍት። መዝሙር 90 ይሄ ነው። አንበሳውን እባቡን ጊንጡን ትረግጣለህ አይደል የሚለው ከእግሯ ስር ወደቁ። ጸሎት ይሄ ነው። ጸሎት ይሄ ነው። እግዚአብሔር ያንበረክክላችኋል ጠላታችሁን። ካልጸልያችሁ ግን ምን ይሆናል? ባለዛር ባለቃልቻዎች እናንተ ላይ ድግምት መተት ያደርጉባችሁና ስማችሁን በመጥፎ ያጠፉና እናንተ ናችሁ ሄዳችሁ እነሱ ጉልበት ስር የምትንበረከኩት። ባላጠፋችሁት ይቅርታ አድርጉልኝ። ናርሲሲስቶች እንደዚህ ነው የሚያደርጓችሁ። ባላጠፋችሁ ጥፋት እነሱ ጉልበት ስር ነው የምትገኙት። በቃ ሁልጊዜ የገፏችሁ ሰዎች እግር ስር ሁልጊዜ ይቅር በሉኝ እንዳላችሁ ነው የምትሆኑ። በእርግጥ እኮ ጸጋ ነው እኮ፣ ግን ሳታውቁት ከሆነ ጸጋ አይደለም። እንደተበደላችሁ እያወቃችሁ ይቅር በላት ብላችሁ ሄዳችሁ ይቅር በሉኝ ብትሉ ዋጋ ይሆንላችኋል። ያለ እግዚአብሔር ከሆነ ግን ባርነት ነው። ስለዚህ ነው ቅዱስ ጴጥሮስ ምን አለ? ለምድራዊ ለስጋ ፈቃድ ስትጎሰሙ ከምትኖሩ ስለ እግዚአብሔር ቃል ስለ ክርስቶስ ብትጎሰሙ ዋጋ አላችሁ ያለው እዚህ ነው። እና ጉልበቷ ስር መጥተው ይቅር በይኝ አሏት። እሷም ይቅርታ አለችላቸው። እንዴት እንደዚህ ሊፈጠር ቻለ? እኔ ነኛ ችን መቁጠሪያ ሄጄ እያልኩኝ እያስፈራራሁኝ አምጥቼ አስቦክቼ አምጥቼ ቆጭ አደረኩልሽ ብሎ ሴትዮዋ ቀልደኛ ናቸው። አስታረቋት። ሰርጓ ላይ የእውነት ልምላችሁ ሰርጓ ላይ አበባ ሆነው የዋሉት እነዚህ ሲገፏት የነበሩ ሰዎች ናቸው። ምክንያቱም ለ6 ወር ያክል ነጠላ ለብሳ ቤተክርስቲያን ስትሄድ ስትመጣ ረጅም ቀሚስ ለብሳ ስትመላለስ አንገቷን ደፍታ ከአንድ ሰው ጋር ሳትተያይ እንደዚህ ስትሆን ከፍቅረኛዋ ጋር አብራ ስትመላለስ ሲያዩት አፈሩ። ሁሉም አፈሩ። በቃ እግዚአብሔር እንደዚህ ነው። በተሰደባችሁበት መንደር እንድትከበሩ ያደርጋል። ናርሲሲስት የሚባሉ ሰዎችን ማሳፈር የምትችሉት በምንድን ነው? ከናርሲሲስቶች በመራቅ አንድ። ሁለተኛ ነገር ደግሞ ዝም በማለት እነዚህ ሰዎችን ጸጥ በማለት ሌላው ግን እንዲገባቸው መጸለይ ለነሱ ዋናው። አሁን ይሄ ዓለማዊውን ነው መፍትሄ የነገርኳቸው። ዓለማዊ መፍትሄ ምን ይላሉ? ከነሱ መራቅ፣ ከዓይናቸው መጥፋት ምናምን ነው አይደለም። መንፈሳዊው መፍትሄ ግን ብዬ የምለው ለነሱ እየጸለያችሁ እነሱ ማን እንደሆኑ እየነገራችኋቸው በትክክል መንፈስ እንዳለባቸው እየነገራችኋቸው ራሳቸው እንዲፈትሹ ማድረግ። ግን ጸሎትም ደግሞ እንዳይለያቸው መናገር፣ እናንተ ራሱ እየጸለያችሁላቸው ማለት ነው። እና እንዲህም አይነት የናርሲሲስትነት ባህሪ ሁሉ አለ። የሰደቧት ያንቋሸሿት ስሟን ቀድሞ ያጠፉት ሰዎች በሙሉ አሁን እንዴት ብሎ የመልሱት? አፋቸውን ነው የበላቸው። እና አንገታቸውን ደፍተው ሰርጓን በልተው ሰርጓ ላይ ተገኝተው ከረባታቸውን አስረው ነጭ በነጭ ለብሰው የቤተክርስቲያን ጋብቻ ለዚህ የቤተክርስቲያን ጋብቻ ባልተገመተበት መልኩ ከገጠር ሁሉ ቤተሰቦቿ ዘመዶች እንግዲህ ዘመድ ሆናል የመጣችው እናትና አባቷ ቤተሰቦቿ ሁሉ መጥተው ሰርጓ ላይ ተገኝተዋል። በማን ወጪ? በሴትዮዋ ስሟን ባጠፉት ሴትዮ ወጪ። ይሄ ሁሉ ነገር የሆነው በምንድን ነው ስትሉ ሴትዮዋ ለምንድን ነው ልጅቷን በዚህ ልክ የተከታተሏት ብዬ ሳጠና እኚህ ሴትዮ ገጠር ለዘመድ ጥየቃ ገጠር ሲሄዱ ገጠር ያሉት ሰዎች አጓርደዋቸዋል። የማይሆን ነገር ልጄን ከተማ ይዘሽ ሄደሽ አበላሸሽብኝ፣ ልጄን ከተማ ይዘሽ ሄደሽ አኖርሻለሁ ብለሽ ሴተኛ ዳራርሽብኝ ምናምን ብለው ሲወቅሷቸው ተናደው ነው ይቺ ልጅ ስትመጣ በዚህ ልክ የተበቀሏት ማለት ነው የእነሱም ቤተሰቦች። እና መበቀላቸው ነበረ። ናርሲሲስት በእናቶች ላይ ሲሆን ከባድ ነው። እናቶች እነዚህ የመንደር እናቶች ላይ ናርሲሲስት ሲሆኑ በጣም ከባድ ነው። ምንድን የሚያደርጉት? ሐሜት ቀድሞ አንቺ አልሰማሽም እንዴ እንዲህ ናት አሉ እኮ ልኩስ አድርገው ይሄዳሉ። ከዛስ ወሬው ይባዛል። ጋዝ ላይታቸውን ይለቃሉ ማለት ነው። ወንዶች ላይ ሲሆንስ በስመ አብ ከባድ ነው። ደግሞ የእነሱ የወንዶች ተውት፣ እሱ ሌላ ጊዜ እመጣበታለሁ ስላለ ገጠመኝ ነው። የወንድ ናርሲሲስቶች ላይ እናቶች ላይ የሰፈር ሐሜተኛ በተለይ እድሜያቸው ከ33 ከ34 ዓመት ጀምሮ እስከ 40 ምናምን ዓመት ያሉ ሴቶች የቤት እመቤቶች ባለትዳሮች በቡና መጠጣትን በምናምን ሶሻል ላይፍ ምናምን የሚገናኙ ሴቶች ቁጭ ብሎ ሐሜት ላይ ከሆኑ ብክል ነው የሚያደርጉት። ትዳራቸውንም መንደሩንም ነው የሚበክሉት። ለእርቅም የማይመቹ ለምንም ነገር የማይመቹ ነው የሚሆኑት። እድሜያቸው በጣም ከባድ እድሜ ነው። የሐሜት ሰዓት ነው። ብዙ እሳት እድሜውንም አልፈውት ቁጭ ብለው የሚያወሩበት ሰዓት ስለሆነ ለእርቅም አልታረቅም አልፈልግም እንዲህ ብላኝ በፍጹም አይሆንም ምናምን የሚባባሉበት ሰዓት ነው። አደገኛ ነው፣ ከባድ ነው። ከዛስ እኔ የምበቀላታለሁ ብሎ ጠንቋይ ቤት የሚሮጡበት ሰዓት ነው። ባልሰራላት የሚሉበት ሰዓት ነው።
እሷን እኔ በቂዋ ነኝ ምናምን ይላሉ። በቃ ሊያዋርዱ ሲሞክሩ ማለት ነው። እና ይሄ ዙሪያ ጥምጥም ሄደው የእናንተን ስም ሳይጠሩ ስማችሁን የሚያጠፉ ሰዎች ናርሲስቶች ይባላሉ። እግዚአብሔር ከዚህ ነገር ያውጣል። እግዚአብሔር ከዚህ ነገር ያትርፈን። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም። የቤተሰብ ነገር መጠየቅ ምንድን ነበር የሚመለከው እዚህ ቤት? ወሰንገላ ነው ካለችህ እናትህ፣ ወሰንገላ መንፈስ፣ ሲጋራ ማጨስ፣ ጫት መቃም፣ መጠጥ መጠጣት፣ ሀሺሽ፣ የተለያዩ መዝረክረክ፣ ራስን አለመጠበቅ፣ የንጽህና ጉድለት ምናምን ነገር እንዲፈጠር ያደርጋል ወሰንገላ። ከዛም አልፎ ተርፎ ደግሞ ግድ የለሽ መረን የሆነ ህዝብ እንዲሆን ያደርጋል። ቤታችሁ ውስጥ እንደዚህ አይነት ሰው ካለ ብሎ ይሄን ነገር መስመር ለማስያዝ መሞከር፣ ፕሮቴስታንት የበዛበት ሌላ እምነት ከኦርቶዶክስ በአጠቃላይ ከኦርቶዶክስ እምነት ውጭ ከሆኑ ልጆቻችሁና ድብልቅልቅ ያለ ነገር ካለ የጥርጥር መንፈስ አለ፣ አዳልሞቴ ነው ማለት ነው። ቡና ሱሰኛም ካለ አዳልሞቴ ነው። በዘረኝነትና በብሔር እንዲሁም ደግሞ በውርስ ምክንያት መናቆር ካለ ደግሞ አዳልሞቴ ነው ማለት ነው። ይሄ አዳልሞቴ ስራ ነው። ማጠራጠር፣ ስዕሉ ፊት ስትመረከኩ ማጠራጠር፣ ሁሌ ነው የምናገረው። እንደገና ደግሞ ደፋሩ ካለ ልክ እንዳልኳችሁ በዘመዳማቾች መካከል ላይ ሩካቤ መፈጸም፣ መሳደብ፣ መናቅ፣ ትዕቢት የጠቋር መንፈስ ትልቁ ስራው ነው። አጥቅቶ አድብቶ ማጥቃት፣ ተደብቆ ጉድ መስራት፣ መካድ የጠቋር ስራ ነው። ከሃዲ ነው፣ በጣም ይክዳል። ካድ በቃ ሲክድ ደረቅ ነው። ለምን? ደፋር ስለሆነ ነው። አላየውም፣ አልሰማውም፣ ድርቅ በቃ አይኑን በጨው አጥቦ እንደሚባለው አይደል? በቃ ከነዛ ይሆናል። እና እግዚአብሔር አምላክ ከዚህ ነገር ይሰውረን። ልጆቻችሁን ጠብቁ። ወደ ትዳር ልጆች ሲመጡ በደንብ አገው የሚጠይቁ እናቶች አሉ። ትክክል ናቸው። የማልጅነ የታገር ሰውነ እስቲ ዘመዶች ማን ይባላሉ ብሎ ይጠይቃሉ። አንዳንዴ ከዘረኝነት ብቻ አትዩት። ከዚህ ማንግል አንጻር ቢታይ ጥሩ ነው ብዬ አስባለሁ።